የአሜሪካ ዴልታ ኮማንዶዎች በመሃል ካራካስ ቬንዙዌላ የፈጸሙት ኦፕሬሽን ዓለምን ጉዳስ ብሏል። ዓለም ሁሉ ስለዚህ ጉዳይ እያወራ ነው። አሜሪካ ከ26 ዓመታት በፊት የፈጸመችውን አስገራሚ ታሪክ ደግማለች። ጉልበተኛዋ አሜሪካ የሀገር መሪ ኮማንዶ ልካ ስትቀፈድድ ይህ የመጀመሪያው አይደለም። አስገራሚውን የታሪክ ግጥምጥሞሽ እንመለከታለን። የሆነው ሆኖ አሜሪካ እጅ የገቡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ በርካታ ክሶች እንደሚጠብቋቸው ተነግሯል። ነገሮች ተደበላልቀዋል። ለ30 ደቂቃዎች ብቻ ቆይቷል የተባለው ድብደባ ይቀጥላል አይቀጥልም በሚለው ጥያቄ ዙሪያም ምላሽ ተሰጥቷል። የቬንዙዌላውን ድብደባና የኒኮላስ ማዱሮን እስር ተከትሎ ኮሎምቢያ ህዝባዊ ኃይሏን ጭምር አንቀሳቅሳለች። ወታደሮቿ ወደ ድንበር እየተጠጉ ነው። የሀገሪቱ ፕሬዝዳንት ጉስታቮ ፔትሮ ትዕዛዙን ሰጥተዋል። የተባበሩት መንግስታት ድርጅት ይድረስልንም ብለዋል። በሂጎ ቻቬዝ መንፈስ ቻቪስሞ የሚመራ መንግስት ይቀጥላል ወይስ አሜሪካ የምታዘው አሻንጉሊት መንግስት ይመሰረታል የሚለው ጥያቄ አሁንም እየተጠየቀ ነው። የቬንዙዌላው ምክትል ፕሬዝዳንት እና የመከላከያ ሚኒስትር ግን አሁንም እንፋለማለን እያሉ ይገኛሉ። ሩሲያ በቬንዙዌላው አስደንጋጭ ክስተት ዙሪያ ይፋዊ አቋሟን አሳውቃለች። ብሪታንያ ደግሞ የለሁበትም ብላለች። ፕሬዝዳንት ትራምፕ ምንም የነገሩኝ ነገር የለም ያሉት የብሪታንያው ጠቅላይ ሚኒስትር ከነ አስተያየታቸው ትኩረትን ስበዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በድጋሚ በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ይህ በዘመናዊ ታሪክ ብዙም የሚያጋጥም ነገር አይደለም ይላል ጆ ኢንውድ የተባለው የቢቢሲ የዓለም አቀፍ ጉዳዮች ዘጋቢ። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በእጄ አስገብቻለሁ ያሉት የአሜሪካው ፕሬዝዳንት በአሜሪካም በዓለምም ታሪክ በቀላሉ ከማይታዩ ክስተቶች መካከል አንደኛው እንዲታይ ምክንያት ሆነዋል። ካራካስን ጨምሮ በርካታ የቬንዙዌላ አካባቢዎች እንዲደበደቡ ልዩ ትዕዛዝ የሰጡት የአሜሪካው ፕሬዝዳንት ለካ ድብደባዎቹን ያስፈጸሙት ሰውየውን በቁጥጥር ስር ለመዋል ነበር። ይህ የታወቀው ኋላ ላይ ነው። በ30 ደቂቃዎች ውስጥ በደርዘን ሊቆጠር የሚችሉ አካባቢዎችን የደበደበችው አሜሪካ የሀገሪቱን ራስ ኒኮላስ ማዱሮን በቁጥጥር ስር አውላለች። ዴልታ ይባላል ይህንን ጀብድ የፈጸመው የአሜሪካ ኮማንዶ። በአሜሪካ ጦር ሰራዊት ውስጥ የጸረ ሽብር ግብረ ኃይል ነው። ዴልታ አሜሪካ አሉኝ ከምትላቸው ልሂቅ ቡድኖቿ መካከል ይጠቀሳል። በዱር በገደሉ በጢሻ በበረሃው እየተጓዘ አድርግ የተባለውን ያደርጋል። መረጃ ቀርቦለት ቦታና ጊዜ ተመቻችቶለት ለረጅም ጊዜም ተለማምዶ አስገራሚ ድርጊቶችን ሲፈጽም ይህ የመጀመሪያው አይደለም። አሜሪካም እንደ ሀገር እንዲህ አይነቱን አስደንጋጭ ነገር በማድረግ ታሪክ ስትሰራ ይህ የመጀመሪያዋ ነው ተብሎ አይጠቀስም። 1990 እንደ አውሮፓውያን አቆጣጠር የፓናማው መሪ ማኑዌል ኖሬጋ እንዲሁ በልዩ ኮማንዶዎች ተቀፍድደው ወደ አሜሪካ ተጉዘዋል። አሜሪካ ኒኮላስ ማዱሮንም የያኔውን ማኑዌል ኖሬጋንም ሕገወጥ ናችሁ፣ አላግባብ ነው ስልጣን ላይ ያላችሁት ብላ በተደጋጋሚ ከሳቸዋለች። የፓናማውን መሪ ከሀገር እንዲወጡ ጦር ሰራዊታቸው እንዲበተን ያላደረገችው ጥረት አልነበረም። እናም በመጨረሻም ኮማንዶ ልካ ማኑዌል ኖሬጋን በቁጥጥር ስር እንዲውሉ አደረገች። በቫቲካን ኤምባሲ የማኑዌል ኖሬጋ መያዝ ፓናማንና አሜሪካን ይፋዊ ጦርነት ውስጥ ከቷቸው ነበር። በእርግጥ የአሜሪካ ጦር ሰራዊት በጉልበቱ ፓናማን ማስገበር ችሏል። ለ11 ቀናት በቫቲካን ኤምባሲ የተጠለሉት ማኑዌል ኖሬጋ አንዴ በጦር ሰራዊታቸውና በድንበራቸው አካባቢ የተለያዩ ሙዚቃዎች እየተለቀቁባቸው ሲረበሹ፣ ስነ ልቦናዊ ዘመቻዎች ሲደረጉባቸው ከቆየ በኋላ አሜሪካ እጃቸውን አስራ ወደ ቤቷ ከታቸዋለች። በአደንዛዥ እጽ ንግድም ጠርጥሬዎታለሁ ብላ ክስ መስርታባቸዋለች። አሁንም ታሪክ የተደገመ ይመስላል። ኒኮላስ ማዱሮ በአደንዛዥ እጽ ንግድ ተጠርጥረው በአሜሪካ ጦር ሰራዊት የተለያዩ ከቬንዙዌላ ጋር ግንኙነት አላቸው የተባሉ መርከቦች ሲደበደቡ ቆዩ። ኋላ ላይ ደግሞ የቬንዙዌላን ነዳጅ የጫኑ መርከቦች ሳይቀሩ በአሜሪካ ኮማንዶ በቁጥጥር ስር ሲውሉ ዓለም አስተዋለ። ፕሬዝዳንት ትራምፕ በቬንዙዌላ ላይ የተለያዩ ጥቃቶችን እንፈጽማለን፣ ምድሯንም በእሳት እናርሳለን ባሉት መሰረት ይኸው አሜሪካ ድብደባዋን ፈጸመች።
ከ30 ደቂቃ በላይ አልቆየም የተባለው ድብደባ አሁን ላይ ይቀጥላል ተብሎ እንደማይጠበቅ ከአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አካባቢ ወሬ ሰምተናል ያሉ ሰዎች ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዚህ በኋላ ጥቃቱ ይኖራል ብለው እንደማይጠብቁ እንደነገሯቸው ለመገናኛ ብዙሃን እና ለማህበራዊ ሚዲያ ተከታዮቻቸው እያጋሩ ይገኛሉ። አሜሪካ የጦር ቤዝ፣ አየር ማረፊያና ወደብ አልቀራትም ስትደበድብ። ጄኔራሊሲሞ ፍራንቺስኮ ዲ ሚራንዳ የተባለው የጦር ቤዝ ከተደበደቡት ኢላማዎች መካከል አንደኛው ነው ተብሏል። ላጓይራ የተባለው የሀገሪቱ ወደብም ጥቃት ደርሶበታል። ሂጎርት የተባለው ሌላኛው የአየር ማረፊያ ደግሞ በአሜሪካ ጦር ከተመቱት መካከል ተመድቧል ተብሏል። ይህ እንደተጠበቀ ሆኖ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ክሳቸው የሚመሰረተው በኒውዮርክ እንደሆነ ተሰምቷል። በአደንዛዥ ዕፅና የተለያዩ የጦር መሳሪያዎችን በመያዝ ነው አሜሪካ እከሳቸዋለሁ ያለችው። የአሜሪካ ጠቅላይ አቃቢ ሕግ ናቸው ክሱንና የክሱን ስፍራ የተናገሩት። በደቡባዊ የኒውዮርክ ቀጠና ክሱ እንደሚመሰረት ፓም ቦንዲ ተናግረዋል። በአደንዛዥ ዕፅ፣ ሽብርተኝነት እንዲሁም የተለያዩ አሜሪካን ሊጎዱ የሚችሉ የጦር መሳሪያዎችን በመያዝ ኒኮላስ ማዱሮ ክስ እንደሚመሰረትባቸው ጠቅላይ አቃቤ ሕጓ ተናግረዋል። ይሁንና ባለቤታቸው ቺሊያ ፍሎሬስ የክሱ አካል ይሆናሉ ወይስ አይሆኑም የሚለውን ነገር ግን ከመናገር ተቆጥበዋል። ጠቅላይ አቃቤ ሕጓ የአሜሪካ ጦር ያደረገውን ነገር አድንቀው ክሱ እንደሚቀጥል ተናግረዋል። ይህ እንዳለ ሆኖ ሩሲያ ምላሿን ሰጥታለች። ሞስኮ እጅግ ደንግጣለች ይላል የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ። የአንድን ሀገር መሪ በግዳጅ ከስልጣኑ እንዲወገድ ማድረግ እንደ ወረራ ይቆጠራል ያለው የሩሲያ የውጭ ጉዳይ ሚኒስቴር አሜሪካ በዚህ ጉዳይ ላይ ማብራሪያ ልትሰጠን ይገባል ብሏል። አንዲት ራሷን የምታስተዳድር ሀገር ከዓለም አቀፍ ሕግ እውቅና ውጪ እንዲህ አይነት ነገር ሲደረግባት ማየት ያስደነግጣል ያለው የመስሪያ ቤቱ መግለጫ በአሜሪካ እርምጃ ደስተኛ እንዳልሆነ አመላክቷል። በሌላ በኩል ብሪታንያ በጉዳዩ ላይ እጅ የለበትም ብላለች። ቬንዙዌላ ላይ የአየር ድብደባ የፈጸመችው አሜሪካ እንዲሁም የሀገሪቱን ርዕሰ ብሔር በቁጥጥር ስር አውያለሁ ያለችው ዋሽንግተንን በተመለከተ ብሪታንያ ከማውገዝም ከማድነቅም ተቆጥባለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ናቸው ይህንን ጉዳይ በተመለከተ ለሕዝባቸው የተናገሩት። ስለ ጉዳዩ የምናውቀው ነገር የለም። እርግጠኛ ሆኜ የምነግራችሁ ሀገሬ ብሪታንያ በዚህ ዘመቻ ላይ አልተሳተፈችም። ፕሬዝዳንት ትራምፕንም በጉዳዩ ላይ አላናገርኳቸውም። ምናልባት በቀጣይ ተነጋግረን ከሌሎች አጋሮች ጋር ተመካክረን የምንላችሁ ይሆናል። ለጊዜው የምነግራችሁ ይህንን ነው ሲሉ ኪር ስታርመር ተናግረዋል። ጉዳዩን በተመለከተ ውግዘት ወይም አድናቆት ካላቸው ሲጠየቁ ደግሞ ጠቅላይ ሚኒስትሩ እንዲህ አሉ። ነገሮች በፍጥነት እየተቀያየሩ ናቸው። መጀመሪያ እየሆኑ ያሉትን ነገሮች በግልጽ እንወቃቸው። የበለጠ መረጃ ይኑረን። ያው እንደምታውቁት ሁሌም በዓለም አቀፍ ሕግ እናምናለን በማለት የቬንዙዌላውን መሪ አሜሪካ የወሰደችበትን መንገድ በመጠኑ በመጠራጠር ተናግረዋል። 500 እና ከዛ በላይ የሚሆኑ ብሪታንያውያን በቬንዙዌላ ይገኛሉ ያሉት ኪር ስታርመር ካራካስ የሚገኘው የብሪታንያ ኤምባሲ ሁሉንም ጥንቃቄዎችና አስፈላጊ ድጋፍ እያደረገ ይቀጥላል ብለዋል። ይህ እንደተጠበቀ ሆኖ በቬንዙዌላ የታየውን አስደንጋጭ ክስተት ተከትሎ ኮሎምቢያ ጦሯን አንቀሳቅሳለች። ህዝባዊ ኃይሏን ሳይቀር ወደ ድንበር አስጠግታለች። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ልዩ ትዕዛዝ ሰጥተው ወደ ቬንዙዌላ ድንበር ኃይላቸው እንዲንቀሳቀስ አድርገዋል። ቦጎታ በካራካስ የሆነውን ነገር የሰጋችበት አንደኛው ምክንያት ክስተቱን ተከትሎ የቬንዙዌላ ስደተኞች በገፍ ድንበር አልፈው እንደሚመጡ ስለገመተች እና ስለጠረጠረች ነው። ሁለቱ ሀገራት በችግር ጊዜ የኮሎምቢያ ህዝብ ወደ ቬንዙዌላ፣ የቬንዙዌላም ወደ ኮሎምቢያ እየመጣ የሚሰደድበት አጋጣሚ ቀላል አይደለምና ከታሪክ የተማሩት የኮሎምቢያው ፕሬዝዳንት በስደተኞች በገፍ ላለመጥለቅለቅና አስፈላጊውን ጥንቃቄ ለማድረግ ነው ጦራቸውን አንቀሳቅሰዋል የተባለው። በእርግጥም አይፈረድባቸውም። ከ2000 ኪሎ ሜትር በላይ ድንበር የሚጋሩት ሁለቱ ሀገራት አንዳቸው ውስጥ የሚከሰተው ነገር በሌላኛቸው በቀላሉ መጋባቱ አይቀርምና የተባበሩት መንግስታትና ሌሎች ተቋማትም በፍጥነት ጉዳዩን ማጤን አለባቸው፣ ጣልቃ መግባት አለባቸው ያሉት የሀገሪቱ ፕሬዝዳንት
ከዚህ ቀደም ትራምፕን በተለያየ መንገድ ሲተቹ የቆዩ ቢሆንም አሁን ግን ሰከን ብለው ነው መግለጫ የሰጡት። የአሜሪካው ፕሬዝዳንት ግራ ዘመም ናቸው የሚሏቸውን ሰዎች እያደኑ ማሰር ከዚህ በኋላ አመል ሆኖ የሚቀጥልባቸው ከሆነ ተረኛ እኔ ልሆናለሁ በሚል ስጋት ይመስላል ለጊዜው ስክነት ያሳዩት። ይህ እንደተጠበቀ ሆኖ የቬንዙዌላው የሀገር ውስጥ ሚኒስትር ዲዮስዳዶ ካቤዮ ህዝባችን መረጋጋት አለበት፣ ዓለምም ስለዚህ ጉዳይ መናገር መቻል አለበት ብለዋል። የቺሊው ፕሬዝዳንት ጋብርኤል ቦሪክ በበኩላቸው ጉዳዩ አስደንግጦናል፣ አሜሪካ የወሰደችውን እርምጃ እናወግዛለን ብለዋል። የኩባው ፕሬዝዳንት ሚጉኤል ዲያዝ ካኔል ደግሞ ይህንን አሜሪካ የፈጸመችውን የወንጀል ድርጊት እናወግዛለን፣ ዓለም አቀፉ ማህበረሰብም በቬንዙዌላ ላይ የሆነውን ነገር ማውገዝ አለበት ሲሉ ጥሪ አቅርበዋል። የትሪኒዳድ እና ቶቤጎ ጠቅላይ ሚኒስትር ካልማ ፓርሳድ በበኩላቸው የትሪኒዳድ እና ቶቤጎ መንግስት አሁንም ከቬንዙዌላ ህዝብ ጋር ያለውን ግንኙነት አጠናክሮ ይቀጥላል ብለዋል። ነገሩን ደፈንፈን አድርገውም አልፈዋል። በቀጣይ ከኒኮላስ ማዱሮ በኋላ ማን ሀገሪቷን ይመራል የሚለውም ጉዳይ እያጠያየቀ ይገኛል። ቻቪስሞ ወይም የሂጎ ቻቬዝ መንፈስ ይቀጥላል ወይስ አይቀጥልም? በቬንዙዌላ እና በመላው ዓለም እየተጠየቀ ያለ ጥያቄ ነው። የሀገሪቱ ምክትል ፕሬዝዳንት ዴልቺ ሮድሪገዝ፣ የሀገር ውስጥ ጉዳይ ሚኒስትሩ ዲዮስዳዶ ካቤዮ፣ የመከላከያ ሚኒስትሩ ቭላዲሚር ፓድሪኖ አሁንም በስልጣን ላይ ያለን አሁንም እንፋለማለን እያሉ ይገኛሉ። ምናልባት ሙሉ ለሙሉ የስርዓት ለውጥ የማይመጣ ከሆነ ከነዚህ ሰዎች አንዳቸው በፕሬዝዳንትነት ሊቀጥሉ እንደሚችሉ ይነገራል። ፓድሪኖ እና ካቤዮ በወታደሩ ዘንድ ያላቸው አመኔታ ጦሩን ይዘው ወደፊት ለመሄድ ያስችላቸዋል ነው የተባለው። በቅርቡ የኖቤል የሰላም ሽልማት ያሸነፉት ማሪያ ኮሪና ማካዶ ደግሞ ምናልባት የመንግስት ለውጥ ካለ እጃቸው ሊገባበት እንደሚችል ተጠርጥሯል። የአሜሪካ ኩባንያዎች የቬንዙዌላን ነዳጅ መሸጥ ይችላሉ ብለው ከዚህ ቀደም ባቀረቡት ንግግር መነጋገሪያ የሆኑት እኒህ ሴት ምናልባት ለትራምፕ የሚመቹ ፕሬዝዳንት ሊሆኑ እንደሚችሉም የሚጠረጥሩ አልጠፉም። የቬንዙዌላን ነዳጅ ፈልጋ ይህንን ሁሉ ጥቃት ፈጸመች የተባለችው አሜሪካም የመጨረሻ ግቧ ኒኮላስ ማዱሮን ማሰር ብቻ ነው ወይ የሚለው ጥያቄ እንደቀጠለ ነው። $50 ሚሊዮን እርሱን ላገኘ እከፍላለሁ የተባለባቸው ኒኮላስ ማዱሮ አሁን በአሜሪካ እጅ እንደሚገኙ ቢታወቅም አሜሪካ በቀጣዮቹ ጊዜያት ከቬንዙዌላ የምትፈልገውን ነገር እንዴት አድርጋ ታሳካለች የሚለውን ነገር ለማየት ብዙዎች ጓጉተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።